እመቤታችን ቅድስተ ቅዱሳን ድንግል ማርያም ዛሬ ኦርቶዶክሳውያን በሷም እያፈሩ ነው። ይህ ማለት ደግሞ በምእመኑ ብቻ ሳይሆን በምእመናን ላይ አባቶች በዚህ ልክ ተናገሩ ማለት ለእመቤታችን ያላቸውን ክብር ዝቅ ማድረጋቸውን የማይረሳና ታሪክ የማይረሳው ሁኔታ እየተፈጠረ ነው። በዚህ አሁን ላይ ባለው አገዛዝና በተለያዩ ፖለቲካዎች አጀንዳ ተፈጥሮ የእመቤታችን ስዕል ሲቀደድ ምንም ያልተናገሩ አባቶች አሁን ግን የእመቤታችን ስዕል ይዛችሁ መስቀል አደባባይ መገኘት ፈጽሞ የተከለከለ ነው ሲሉ ደግሞ የብዙዎችን ቀልብ የሳበ ሆኗል። ታዲያም ኦርቶዶክሳውያን የምንኮራባትንና የዘላለም መዳኛችን የሆናችሁን እመቤታችን ቅድስተ ቅዱሳን ድንግል ማርያምን ይዛችሁ በመስቀል አደባባይ ለመገኘት ቁርጠኝነት ሐሳባችሁ እንዳይቀርና ወደ ኋላ እንዳይቋረጥ መልእክቴን አስተላልፋለሁ። ለጥያቄ ሲጀምር ገና ከጀምሩ ማን ነው የእርሶ ንግግር ይዘው አደባባይ የእናታችን ቅድስት ማርያም ዘንወጣልን ያለው ይዘው ቢወጣቸው ምን ደጭ ያለ ከለከላችሁ ነው ከሆነ የሚለው ጥቅስ ከለከላችሁ ነው። እሺ መስቀላችሁ ነው የሚለው ጥቅስ መነቀስ ወይ መለጥፋችሁ ሸምዛችሁ ላይ ጽፋችሁ ታችሁ ማለት ጥቅስ የመጽሐፍ ቅዱስ ቃል ጽፋችሁ ወጣችሁ ነው ሲባል እሺ ብላችሁ ተቀበላችሁና አስፈጽማችሁ ናችሁ እናንተ። አሁን ደግሞ ምስለ ስዕል እንዴት ነው የምናዋርዳት? ኦኬ ምንድነው ያሉት አባታችን ሲናገሩ አባጻን የድንግል ማርያም ምስለ ስዕል ይዘን ከወጣን እኛን እሷ የምናዋርዳት ሃው እንዴት ነው የምናዋርዳት? ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ፣ በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን እመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በምን አይነት በምን አንግል ነው ያሉት? እኔ ግልጽ ነው ለኛ ይሄ ነገር እኛ ይዘነው ከወጣን ጭራሽ እኛን የምናዋርደው ነው ያሉት። ወይም እኛን ዝቅ የምናረጋት እንዴት ነው ዝቅ የምናረጋት? ከፍ ነው የምናረጋት። ኦሬዲ እሷኛ ከፍ አረግናትም ይዛወጣንም ምንም ይጎልባትም ጭምርባትን ነገር የለም። በረከቱ ለኛ ግን እርሱ ባሉበት አንገት ስንመለከት እንዴት ነው የሷ ምስለ ስዕል ይዘን መውጣት የድንግል ማርያም ክብር የሚቀንሰው? እንዴት ነው የሷ ክብር ዝቅ ያደርጋል ብለው ሊናገሩ ይችላሉ። እኔ እንጃ እኔ አልገባኝም። ይሄ ምንም እየተዋጠልኝ አይደለም። በመስቀል ጉዳይ እንግዲህ በጣም ግልጽ ነበር አሰምቻችሁ ነበር እናስታውሰው ድጋሚ ከኢትዮጵያ ሰንደቅ ዓላማና ከቤተክርስቲያኑ አርማ ውጪ በመስቀል በዓል ላይ ምንም አይነት ተጨማሪ ባንዲራዎችን ይዞ መገኘት አይቻልም ስትል ቤተክርስቲያኑ አሳስባለች። በ2018 የመስቀል በዓል አከባበር ላይ የተለያዩ ባንዲራዎችን በመስቀል በዓል አከባበር ላይ ይዘው እንዳይገኙ የቤተ ክህነት ጠቅላይ መምሪያ ብፁዕ አቡነ ሳዊሮስ በመግለጫቸው ላይ አካቷል ማለት ነው። የመስቀል በዓልን በበጎ የማይመለከቱ እንዲሁም ደግሞ የራሳቸውን ዓላማ ለማሳካት እንዲሁም ደግሞ ለማስተላለፍ የሚፈልጉ ሰዎች ሊጠቀሙበት ይችላሉ። ከዚህም ድርጊታቸው እንዲቆጠቡ ሲሉም ተናግሯል ማለት ነው። እኔ አሁን በባንዲራው ምክንያት እኔ ኦርቶዶክሳውያን ሊሞቱ አልፈልግም። ባንዲራው ቢቀር ይሻላል። ተሳኪ ነው በባንዲራው ምክንያት ማለት ነው። ከዚህ የትም ስላየን ግን እዚህ ጋር ለኛ ሲሆን ብቻ ለምን ይከራሉ? ሙስሊሞች እኮ አረፋ በዓላቸው ላይ እድ በዓላቸው ላይ የፍልስጤም ባንዲራ እኮ ይዘው ይወጡ እኮ ያሉት ይዘው እኮ ይወጣሉ እኮ ለኛ ሲሆን ይዛችሁ ሳይሆን ያሉት ያለው ለኛ ሲሆን ብቻ ነገሮች ለምን ይከራሉ? አባቶች እሺ ብላችሁ ነገሩ መቀበል ነው እንደወረደ ወይስ ለምን ብላችሁ ጠይቃላችሁ? ግራ ገባኝ ነው። እኛ ጋር ብቻ ሲመጣ ነገሩ ሊከራል። እኛ ጋር ሲመጣ የምናገረው ሊከራል። እኛ ጋር ሲመጣ አባ ህፃን መግለጫ ወይም ደግሞ ኢንተርቪው ከሮ ህግ ጋር ደርሶ ህግ ምላሽ ሰጥቶበት እሳቸው ደግሞ እዚህ ጋር ይቅርታ ማለት ነው ከሮ በቃ እኛ ስን የነካው ነገር ሁሉ ይመርብናል። እኛ እንዴት እንደምናደርግ አስገራሚ ነገር። ሰላም ኢትዮጵያውያን እንደምን አላችሁ? ይህ ከላይ የምትመለከቱት ግለሰብ የመከላከያ ዩኒፎርም ለብሶ ግለሰብን ሲያስፈራራ የነበረ ግለሰብ ነው። ይህ የምትመለከቱት ማለት ነው። ይህ ዩኒፎርም እንግዲህ ሀገርን ለማስከበር ዋጋውን ሳይተመንለት ውድ ህይወቱን እየሰጠ ያለ መከላከያ ሰራዊትን ዩኒፎርም የለበሰ ግለሰብ በሰሞኑ ያለው ተፈነዳለህ የሚል አስተያየትን ለኔ መሰንዘሩን ተከትሎ በመላው ሀገራችን ብዙ ሀሳቦች ሲነሱ ቆይቷል። ያንንም ተከትሎ በተለይም ደግሞ ትላንት ማታና ዛሬ ጠዋት እየተመለከትን ያለነው ይህ ግለሰብ በመከላከያ ዩኒፎርም ግለሰብን ሲያስፈራራ የነበረው ሰው በቁጥጥር ስር ተይዞ ውሏል የሚባል ነበርና ይህ እንዳልሆነ ለማረጋገጥ ነው የመጣሁት። በብዙ ምክንያቶች አረጋግጠናል። በህግ ቁጥጥር ስር እስካሁን ድረስ አልዋለም። በህግ ቁጥጥር ስር እንዲጠየቅ እንፈልጋለሁ። አንደኛ በግል ዛቻ ስላደረሰብኝ የመኖር መብቴን ስለተጋፋ ማለት ነው። ሁለተኛው ደግሞ ለሀገር ሲሉ የሚዋደቁ ዛሬም ድረስ የሚከፈላቸውን ክፍያ ሳይጠይቁ ግን ሀገርና ህዝብን በማስቀደም ዋጋ እየከፈሉ ያሉ የሰራዊቱን ክብር የሚንድድ ስለሆነ የሀገሬን ዳር ድንበር ለማስጠበቅ እየተጋ ያለውን ሰራዊትም ጭምር እየተጋፋ ስለሆነ ለሰራዊቱ ክብር ሲባል በህግ
ቁጥጥር ስር ውሎ እንዲጠየቅልኝ ዛሬም ድረስ በማሳሰብ ጠይቃለሁ ማለት ነውና በማህበራዊ ሚዲያ እየተናፈሱ ያሉት በህግ ቁጥጥር ስር ውሏል የሚለው ሐሰት መሆኑን ለመናገር ፈልጋለሁ። ተይዞ ከሆነ የተያዘበት ቦታም ቢነገረን አንድም ለመጠየቅ ነው፣ ሁለትም ደግሞ እኔ ላይ ስለሆነ በደሉ የደረሰው መክሰስም እንድችልም ጭምር ቢነገረን ጥሩ ነው። ከዛ በዘለለ ግን የሐሰት ወሬዎች እየተናፈሱ ነው። የሚኖርባቸው አድራሻዎች፣ የሚሰራቸው ስራዎች በግልጽ ይታወቃሉ። ይህ ከኢትዮጵያ የጸጥታ አካላት ስር ይሰወራል የሚል እምነት የለኝምና ይዘውትም ደግሞ የህግ የበላይነትን ያሳዩናል ብዬ እምነቱ አለኝ። እስከዛው ድረስ ግን ምንም አይነት የሚናፈሱ ሐሰተኛ መረጃዎችን ልንሰማ አይገባም። በህግ አግባብ የመጠየቅ ሂደታችን ዛሬ መቀጠል አለበት የሚል እምነት አለኝ። ኢትዮጵያና ህዝቦቿን እግዚአብሔር አምላክ ይጠብቀልን። ይሄ ነው እንግዲህ ሰውየው አልተያዘም። እስካሁን ሰውየው ተያዘ ተኖነ የሚባል ነገር ሲናፈስ ነበር። ቀደም ቪዲዮ ሰይቼበታለሁ፣ አስተምር ነገራችሁ ነበር። ይሄ ነገር እሱ ብቻ አይደለም፣ ልጅቷም ተያዘች ሲለቀቀችው ጅም ተያዘች የሚል ዜና ወጥቷል። የሆነ ሰው ነገር ሲያደርግ ይያዝ ተያዘ የሚል ነገር ይሰማል። የት ነው የተያዘው አናቅም፣ መች ተያዘ አናቅም፣ ቦታውን አናቅም፣ እንዴት አናቅም። ግን ተይዟል የሚለው የሐሰት መረጃ ነውና ባጭሩ ይሄን እንድታውቁ ፈልጋለሁ። እነሱ ስዕል መቅረጽ ጊዜ እስካሁን አላቆሙም። ይሄን ተመልከቱ። ሰሞኑን ትሬንድ እየሆነ መጥቷል። የእመቤታችንን ስዕል አድኖ መቅደድ፣ የሊቀ መላኩ የቅዱስ ሚካኤልን ስዕል አድኖ ማጨማደድ፣ እንደዚሁም የቅዱሳን ስዕላቶች ላይ መጥፋት ትሬንድ እየሆነ መጥቷል። ጊዜ ሁሉ ነገር ዳኛ ነው። ግን እኔ አንድ ነገር ልጠይቃችሁ፣ እናንተን ሰዎች ሞኝ ናችሁ እንዴ? የእመቤታችንን ፍቅር እንዴት ከልባችን ሰሌዳ ላይ ትፈቁታላችሁ? የቅዱሳን የሰማዕታቱን ፍቅር ከልባችን ሰሌዳ ላይ እንዴት ታነሱታላችሁ? እንዴት አድርጋችሁ ከልባችን ላይ ትቀዱታላችሁ? እሺ ችግር የለም፣ ያገኛችሁትን መቅደድ ቻላችሁ፣ መጥፋት ቻላችሁ። ልባችን ውስጥ ያለውን ምን ልታደርጉ ነው? እንግዲህ በሰርጀሪ ያወጣችሁ ልትቀዱን ነው? ያረግዴላችሁ ወደ ቀልባችሁ ተመለሱ። እውነት እድሜ ዘመናችሁን የእግር ቁስል ሆኖባችሁ ነው የምትኖሩ። ተው በቃ። እኛም የእናንተን አንነቀም፣ እናንተም የእኛን አትንቁ። ተው። ከልባችን ሰሌዳ የእመቤታችንን ፍቅር የቅዱሳንን ፍቅር ማውጣትን መፋቅን መቅደድም አትችሉ። كل عناصر النجاح موجودة داخل المملكة العربية السعودية. أهم عنصر لدينا هو الشعب السعودي ورغبته إرادة الشعب السعودي. أنا هنا أفزع وأنقذ وين ما يكون. أنا هنا أحمي أرضها وبحرها، أبني مهما كان فوق المعقول، أخلي الخيال حقيقة، أتجاوز الصعب والمحدود، أخطط وأسدد. سعودي كفو. أنا هنا أنشر ثقافتنا مع كلنا. أنا هنا أكتفي عظمة هذه الأرض. أنا هنا عشان أوصل للقمة. وأنا هنا كل قمة عندي بداية. وأنتوا هنا ليه؟ በነገራችሁ ላይ መናፍቃን በጣም በኦርቶዶክስ እንደምትቀኑ አስመስከራችኋል። ምክንያቱም አሁን መስቀል እየመጣ ነው። ኦርቶዶክሳውያን በጣም እየተዘጋጁ ነው መስቀል ለማክበርና የመስቀልን በዓል ስለ አድኖ ቀደን እናደብዝዘው ይመስላል። ተሳስታችኋል። ምክንያቱም እላችሁ ላይ ያለው አጋንንት ይጮሃል እኛ ስንዘምር ማለት ነው። እኛ ደግሞ ገና እንዘምራለን። ገና በመስቀል መዝሙር ቲክቶኩን እናጨናንቀዋለን። እያንዳንዳችሁ ኦርቶዶክሳውያን በመስቀል መዝሙር ቲክቶኩን አጨናንቁት። ገና ደግሞ መስከረም 21 እመቤታችን ትመጣለች፣ የግሸኗ እናት ትመጣለች። አጨናንቁት። አይታችኋል? አዲስ ዓመት ሲመጣ እንቁጣጣሽን አዲስ ዓመትን እኛ ነን የምንዘምረው ከማንም በተለየ። ስለዚህ ይቀናሉ። እንደጀመርን ደግሞ እንጨርሰዋለን። ዘምሩ። ዲያቆን ያረጋል አበጋዝ የሆነ ሰዓት ያነሱት ሐሳብ እስቲ እንስማቸው። በተግባር የሚታየው እሱ ላለፉት 20-30 ዓመታት ምዕመናን ታገሱ። የመንግስት ያለህ የፍትህ ያለህ ግን ችግሩ ተስተካከለ እየጨመረ እንደውም ትግስቱ እንደ ፍርሃት እየተቆጠረ ዝም ካሉማ እንጨምርባቸው እየተባለ ዝም ካሉማ እንጨምርባቸው ይሄንማ ከቻሉ እንጨምርባቸው እየተባለ እየጨመረናልና ጩኸታችን እየተለመደ ጩኸታችን ምንም አያመጡም
እየተቀየረ ያለው በቃ ልማዳቸው ነው። አንድ ሰሞን የሆነ ነገር ሲፈጠር እንጮሃለን ምናምን በየቦታው ጧፍ ማብራት ምናምን ይደረጋል። ስሜት ስለሆነ ከአንድ ሳምንት በኋላ ወይ ከሆነ ቀን በኋላ ይጠፋል። በቃ እንደዛ ይቀጥላል። ይሄን አቺቭ አድርገዋል፣ ይሄን አግኝተዋል ደግሞ እያሉ ይቀጥላል እና በቁም የመቅበር ነገር ነው የተደረገ ያለው። ብላቴን ጌታ ማህተመ ሥላሴ ወልደ መስቀል ይመስለኛል ጸሐፊ እንቅልፍ ለምን የሚለው ተረት እንዲህ ታሪክ መጽሐፍ ላይ አንድ ታሪክ ይላል እና እዛ ምን ይላሉ? አንድ ሰው በሀገሩ ረሃብ ሆነበትና ወደ ሌላ ሀገር ተሰደደ እና የሆነ ሀገር ሲደርስ ስለ ሀገሩ ጠባይ ጠየቀ። እንዴት ነው እዚህ ሀገር እህል ሞልቷል፣ እጋለሁ ግን ፍርድ የለም። እኔ ራሱ ነው ያስቸገረኝ፣ ፍርድ ምን አገናኝቶኝ ብሎ እዛ መኖር ጀመረ። መኖር እንደጀመረ 5 ልጆች አሉት እና የሀገሯ ልጅ መጣና አንተ ከሚስት 5 ልጅ ወልደሃል፣ እኔ አንድም ልጅ ሚስትን ስጠኝና አንድ ልጅ ትውለድልኝ አለ። ኧረ እንዴት ያለ ሀገር ነው የመጣሁት ብሎ ያለ ያ ሰው አሁንም አላውቀውም። ፍርድ ቤት ከሰሰ። ዳኛ ሊቆመና ዳኛ የሁለቱን ክርክር ሰምቶ ወደ ስደተኛው ትክክር ተመልክቶ ምን አይነት ክፉ ነገራችን መጣ፣ አንተ 5 ልጅ አለ የግን አንድ ልጅ የለው ምን አለ አንድ ልጅ ከሷ ቢሆን ስት ሚስትህን ብሎ በፍርድ ቤት ውስጥ ይቀማል። እያዘነ ሲኖር እንግዲህ በዚህ ሀዘን ይሁን እንጃ ቆይቶ ታመመ። እንደ ታመመ አሁን ያገሩ ሰዎች መጡና በስራ ቀን ሞተ ስራ እንዳታስፈታለህ እኔ በበዓሉ ይመጣው አሁን ነው ብሎ ጮኸ። እንዴት ሰው ከነ ህይወቱ ይቀበራል? ምን አይነት ሀገር መጣ? አሁን ከሰሰው እዛው ዳኛ ላይ ያው ዳኛ ያለፈውን አንስቶ ባለፈው እንዲህ ብሎ እንዲህ ያለ ምን አይነት ክፉ ሰው መጣ? አሁን ለአንድ ሰው ሲባል ስንት ሰው ስራ ሊፈታ ነው በስራ ቀን ብትሞት በልህ እኔ በበዓሉ ተቀበር ተብሎ ተፈረደበትና በህይወቱ ተቀበረ ይላል። ስለዚህ አሁን ብዙ ነገሮችን መተው በህይወት ወደ መቀበር ነው የሚወስድ። ስለዚህ ቀድሞ ለሆድ ያለበት ምናምን ጥቅማ ጥቅም የሚለውን ነገር ትቶ በቁም ላለመቀበር መንቀው ጊዜ ነው አሁን ይመስላል። ይሁን እንግዲህ ደርሰብን ያለውና መመራችን እግዚአብሔር ይስጥልን። ተለመደ አሁን በቃ እኛን እየለኩን ነው ያልከው እየፈተኑ እንትን እየገመቱን ነው የሚገኙ። ይሄን ካረገ ምን ያደርጋል? እንዲህ ካረገ ምን ያደርጋል? የሚል ነገር ቤተክርስቲያን አቃጥለው ገመቱን፣ ቅዱሳን ሰርበው ገመቱን፣ ስርዓትን እየቀዱ ይገምቱናል። አባቶችን በየገዳማቱ እያረዱ እየገደሉ የተኮሱባቸው እየጨፈጨፉ ይገምቱናል። በምድር የሚያገምቱን እነን ያልገመቱበት አንድ ነገር የለም። ባለፈው ዓመት ብቻ በ17 መሰል በተመሳሳይ ተግባሮች ገምተውናል። ቤተክርስቲያን ውስጥ ገብተው የዘመሩ ገምተውናል። ቤተክርስቲያን ውስጥ ገብተው የዘመሩ መንዙማቸውን ከፍተው ሙስሊሞች መንዙማቸውን ከፍተው ምድር የሚባለው እንደዛ በመንዙማቸው የጨፈሩ ወይም ደግሞ የዘመሩ ገምተውናል። ገምተውናል። ፖለቲከኛ አባቶችን የገደለ ገምተውናል። ሽፍታውም እንደዛ ያደረገ ገምተውናል። እኛ ያልተገመትንበት አንድም ነገር የለም እና መጨረሻችንን ምን ሊያደርጉ እንደፈለጉ አይ ዶንት ኖ። አባቶች ምንድናቸው? የነሱ ተባባሪ ናቸው። አብዛኞቹ እንደዛ ናቸው። አባቶች ሁሉንም አይደለም እዚህ የምናገረው፣ አብዛኞቹ አባቶች እንደዛ ናቸው። እየተናገሩ የማያሰቡበት ወይም እንዳለ እናውቃለን። ግን አዳይ ወታጆች ተናገሩ፣ ለልጆቻቸው የርሰባቸው በተመታ አሳውቁ። በኡፎይ ተማሩ። ኡፎይ ላይ ክስ ተመስርተውበት መጅሊሱ በየሰዓቱ ነበር መግለጫ ማውጣት። በየሰዓቱ ይሄ ካግር እንዳይወጣ አድርገናል፣ እንትን አድርገናል እያለ በየሰከንዱ መግለጫ ያወጣናል። የእኛ አባቶች ግን ከስናል ትላላችሁ ምትሉ ደግሞ ከሰው የከሳቸው ካራሱ ካገር ከወጣ በኋላ መጣችሁ ተከሷል። ሀገር እንዳይወጣ አድርገናል። ወጣው ለኮሪስ እና ደረሳችሁበትን ነገር አንድ ባንድ ለማሳወቅ ሞክሩ። በአንድ ዓመት ስንት ወደ 30 ምናምን ወይ በአንድ ጊዜ መግለጫ ያወጣው እንዴ በስቻና ሲያላግጡ ነበር እንደ ማን ፓርላማው ሲሆን አስታውሳለሁ። በዛ ደረጃ በስልጣኑ ሲመጣ እንደዛ ያደርጋቸው አባቶች አሁን በቅዱሳን ሲመጣ በቤተክርስቲያን ሲመጣ ኦኬ በአባቶች ሲመጣ እንዴት ይሄ ነገር ማድረግ ያቅታል? እንዴት ያለው ነገር ልጆቻችሁ ለመንጋው ማሳወቅ ያቅታችኋል? እንዴት መንጋውን መጠበቅ ያቅታችኋል? ክርስቶስ አሜን። እንግዲህ አሁንም ቢሆን እየቃዠ ይገኛል። እነመልስ ሰምተን እንመለስ። ከእንዲህ አይነት ውርደት መድኃኔዓለም ይጠብቀን። ምሳሌ 21:5 ችኩል ሰው ለመጉደል ይቸኩላል ይላልና ቸኩሎ ከመጉደል እሱ ይጠብቀን። እስቲ ይህን ቪዲዮ አይተን ነው ነው not exaggerating and there's እንዴ ከባድ እኮ ነው ወገኖች። multiple times that this happens. በጣም በተደጋጋሚ ነው ይሄ ነገር ሀፕን እያደረገ ያለው በተደጋጋሚ። Against religion, we are not against the religion ነው የምትለው። ምንም ጥላቻ ኖሮን አይደለም ይሄንን የምንናገረው።
አጌነስት አይደለም። ነገር ግን ረፍት አላገኘንም። መጡ ኪችናችን ውስጥ ገቡ። Christians, we respect the right to worship. we respect በቃ ማለት የሚፈልጉትን እኛን በማይረብሽ መልኩ ነው መሆን ያለበት። ምን እንግዲህ እንዳያችሁት ቤተክርስቲያን የተከሰሰች ችግር የገጠማት መስሎት ፍጹም ጥላቸውን አሳይቶናል። ወንድሜ ትዝታው ትናንት ያየኸው አንድ ሰው ፓብሊክ ነገር ሊሰራ ሲል መሬት ከገዛ በኋላ ከሚፈጸሙት ፕሮሰሶች መካከል አምስተኛው ምንድነው ካልከኝ it's called public hearing ይባላል። ጎረቤት ለመቃወም ወይም ለመደገፍ ዞኒንጉን የሚፈቅደው ቢልዲንግ ፐርሚቱን የሚሰጠው አካል ነው ያን ስብሰባ የጠራው። ዳኛ የለም፣ ምንም የለም። ፕላኒንግ ኮሚቴ ኦር ዞኒንግ ቦርድ ይባላል። ሴትዮዋ ስትናገር የሰማት ፓብሊክ ሂሪንግ ክስ አይደለም። ቤተክርስቲያኑ ተገዝቶ ተሰርቶ አገልግሎት ላይ ነው። ሴትዮዋ ሽማግሌዎቹም ሌሎቹም እንዳቀረቡት ፓርኪንግ ስለጠበበ አካባቢው ላይ ድምጽ በስቷል። እንደገና ደግሞ በበዓል በሚያደርጉት ላይ ሴትዮዋ አቅርባለች። ነገር ግን ጥላቻ ስላለ ምን አደረከው? ተፈቅዷል የሚለውን ሰርዘ ያንን ብቻ አቀረብክ። ደግሞ ፍርድ ቤት አይደለም ፓብሊክ ነው። ቢያንስ አሜሪካ ነው የምትኖረው። ይሄን ነገር አደባባይ ላይ ወጥተህ እንትን ከማለት በፊት ማጣራት ነበረ። ፍርድ ቤት ነው፣ ዳኛ ነበረ። ምንድነው ይሄ ብትል ፓብሊክ ሂሪንግ እንደሆነ ታውቀ ነበር። ስለዚህ እባክህ ታከ አይ ነው ባለፈው እንደነገርኩ ጥፋት፣ እፍረት ቁጣ ውስጥ ከቷል። እኛም በዛ ሰዓት ችግሩ በገጠመ ሰዓት አብረና አልሆንም። በቃ ወደ ሌላ ውሳኔ ውስጥ አትግባ፣ ምንም አታድርግ፣ አታጥፋ፣ የክህነት አገልግሎቱ ቢቀር ባለህ ጸጋ በተሰጠ ጸጋ ከዚህ በለጠ ማገልገል ትችላለህ ብለን አልቆምንም። ሶሪ ይቅርታለን። ነገር ግን እባክህ የጌታን ቤተክርስቲያን በተቃወምክ ቁጥር አንድ ያለችህን መታከሚያ ቦታ እያጣህ ነው የምትሄደው። ላንተ አሁን ያለች አንድ ተስፋ መታከሚያ ወደ ሰላም መመለሻ የጌታ ቤተክርስቲያን ነው። እሷም በተዋጋህ ቁጥር ያንተ ቁስል ይከፋል እንጂ ቤተክርስቲያን ምንም አትሆን። ስለዚህ ወንድም እውነቱን ንገረኝ ካልክ እነዚህን 3 ነገሮች አድርግ። ካሰብከው በላይ ጌታ እግዚአብሔር ካንተ ጋር ይሆናል። የመጀመሪያው ጥፋቱ የኔ ነው። እኔ ነኝ የወደድኩት፣ እኔ ነኝ የተሳሳትኩት፣ እኔ ነኝ ያጠፋሁት፣ አደራዬን ያልተወጣሁት፣ መክሊቴን ያባከንኩት እኔ ነኝ ብለህ ኃላፊነት ውሰድ። ሁለተኛ ፕሮፌሽናል ሄልፕ ሲክ አድርግ። ፕሮፌሽናል የሆኑ ሰዎች ወይንም ደግሞ መንፈሳዊ የምትላቸው ወንድሞችና አባቶች እንዲረዱ አድርግ። ውስጤ ሰላም የለኝም፣ ቤተክርስቲያን ምንም አላደረገችኝም፣ ነገር ግን የደረሰብኝ ውድቀት እፍረት ጨምሮ ቁጣው እስከቶኝ እንዲም ቆጣው እንዲም ሆነው በውስጥ ሰላም ማጣት ነው ብለህ ፕሮፌሽናል የሆነ እርዳታ ጠይቅ። ሶስተኛ ትሁት ፊትህን ወደ ጌታ መልስ። ጌታ ሆይ በክህነት እስከምችለው አገልግያለሁ፣ ነገር ግን ያ ሳይሆን ቀረና አሁን እዚህ ነው ያለው። አንተ አውደ ምሕረቱ እንደማትከለክለኝ፣ አንተ ዝማሬው እንደማትከለክለኝ፣ አንተ ሞገሴን እንደማትገፈው እርግጠኛ ነኝ። እባክህ ማረኝ ብለህ ብትመጣ እመነኝ በክህነት ዘመን በቅስና ጊዜ ካገለገልከው በላይ በኦርቶዶክሳውያን ልብ ውስጥ በብዙ ሞገስ በብዙ ጸጋ እንደገና ትተከላለህ። ፍርሃት አስወግደህ ና። አሁን የምትሳደበውን ስድብ፣ የምታደርገውን ነገር፣ የምታንቋሽ ማናችንም አንቆጥረው። ምክንያቱም
በተስተካከለ ልቦና በበሰለ ህሊና ሆነህ አይደለም። የደረሰብህ ጉዳት አንተ ያጣው ማጣት ማንም ሰው አላጣ። ያ ነው ቁጣ ውስጥ የከተተ። በብዙ ኦርቶዶክሳውያን ልቦና እንደገና በንስሐ መዝሙር እንደገና በምስጋና መዝሙር ብትመለስ እመነኝ ከበለጠ አይተህ የማታቀው ፍቅር አሁን ሶሻል ሚዲያው በነደደበት በዚህ ዘመን አይተህ በማታቀው ፍቅር እንደገና ትከበራለህ፣ ትወደዳለህ። እባክህ ወደ ልቦና ተመለስ። እውነተኛማ ዳኛ ብትሆን የኦርቶዶክስ ቤተክርስቲያን ድምጽ ረበሸ ብለህ የሁሉ ነገር ከመካሰስ ከመናገር በፊት ዳውን ህዝብ ለስራ አላስወጣ አላስገባ ያሉት ትራንስፖርት ላይ መተላለፊያ ያሳጡትን ቲሸርት እየለበሱ በየመንገዱ እንደ እብድ የሚጮሁትን